የመጀመሪያው ጥያቄ የሚሆነው ፈያታዊ ዘየማን ከሁሉ ቀድሞ ገነት እንደገባ ይታወቃል። ነገር ግን እርሱ ሳይጠመቅ ስጋው ደሙ ሳይቀበል ወደ ገነት ገብቷል። እኛ ከማመን በስተቀር መጠመቅም ሆነ ስጋው ደሙ መቀበል አያስፈልገንም የሚሉ አሉና ስለዚህ ሐሳብ ምን ማለት ይቻላል የሚል ነው። የንታ ወደሱ መጀመሪያ በድጋሚ እንደምን ቆያችሁ። ፈያታዊ ዘየማን ሳይጠመቅ ገብቷልና እኛ ማምነን በቂ ሆኖን ሳንጠመቅ ለምንድነው ማንገባው የሚል ነው መሰለኝ ሐሳቡ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ነገረ ድነት ያላትን ትምህርት መረዳት ይጠይቃል። ፈያታዊ ዘየማን መቼ ነው ወደ ገነት የገባው፣ በምን ሰዓት፣ በምን ሀለውት የሚለውን አንድ ማሰብ። ሁለተኛ ፈያታዊ ዘየማን አልተጠመቀም ወይ? መጠመቅ ማለት ምንድነው? ራሱ እንዴት ነው የሚጠመቀው የሚሉ ነገሮችን ማየት ይጠበቅብናል። ከዚህ አስቀድሞ ይህን ለማየት ለ5500 ዘመን የነበሩ በሲኦል የነበሩ ነፍሳት የዳኑት በካሳ ቤዛነት ነው። ካሳና ቤዛ የሚል ትምህርት አላት ቤተክርስቲያን። ካሳ ማለት ክርስቶስ በዕለተ ዓርብ በጲላጦስ ፊት ስለቆመው ስለተበደለው ንጹሕ ባሕሪ ሆኖ ስላቆመው ዲያብሎስ ካሳ ይሁን ብሎ ነፍሳትን የተካሰው ነው። ቤዛ ማለት ስለ አዳም ብሎ ደግሞ ክርስቶስ የኖረበት ያሳየበት ግብር ነው ማለት ነው። እናም አጠቃላይ ነፍሳት የዳኑት በቤዛነት ካሳ ነው። ከአቤል እስከ ዕለተ ዓርብ ድረስ ያሉት፣ ከዕለተ ዓርብ በኋላ ያሉት ደግሞ የሰው ልጆች የሚድኑት በአራያነት ቤዛ ነው። አራያነቱን ግብሩን መውረስ ይጠይቃቸዋል ማለት ነው። እነዚህ ግብርና አራያነቱን የማይወርሱ ክርስቶስን መምሰል የለበትም እና ወደዚህ ዓለም መጥቶ በዕለተ ዓርብ በቀራንዮ በዋለ ጊዜ ነፍሳትን በሲኦል ያሉትን ያዳናቸው እጁን ቀኝ እጁን የተወጋ እጁን ባሳያቸው ጊዜ ማነዴ የመጠኩወም ወከነቶም ጥምቀተ ቀኝ እጁ ጥምቀት ቁርባን ሆኗቸው ነፍሳትን አውጥቷቸዋል፣ አድኗቸዋል። ፈያታዊ ዘየማን ጥምቀቱ በደመ መለኮት በማኅተመ ደም ነው ማለት ነው። ጥምቀት አራት አይነት ነው። በነገራችን ላይ ከተነሳ ዘንድ ሊቃውንት አባቶቻችን የማቴዎስ ወንጌል ምዕራፍ 3 ሲተረጉሙ ስለ ጥምቀት አራት አይነት ጥምቀት ብሎ አስቀምጧል። ግን ውጤቱ አንደኛው በዚሁ እኛ በመጣንበት መንገድ ክርስቶስ ባሳየን በማየ ዮርዳኖስ መጠመቅ ነው። ሁለተኛው ጥምቀት ውስተ ባሕረ እሳት፣ ሰማዕታት በሰማዕትነት በመከራ ወደ እሳት በሚጣሉበት ጊዜ እነሱን ተረድቶ በእነሱ ትምህርት አምኖ ዕለቱን ተጠምቀ ሰማዕትነት ተቀበል ላይባል ይችላል። ዕለቱን አምኖ ሳይጠመቅ ሰማዕትነት ቢቀበል ያ እሳት ጥምቀት ሆኖት ያድነዋል ነው። ሶስተኛው ጥምቀት ውስተ ባሕረ እሳት እንዳልነው አንባንሳ አጥማቂ አጥቶ ሲያለቅስ ቢኖር እንባው ልቅሶው ሐዘኑ ጥምቀት የምታሰጠው ልጅነት አሰጥቶት ጸጋ ክብር ያገኛል ብለው አባቶቻችን ያስቀምጠውልናል። ስለዚህ የፈያታዊ ዘየማን ጥምቀት የትኛው ነው የሚል ደመ ሰማዕትም አለው ደመ መለኮትም አለው። ሳይጠመቅ ገባ የሚያስብል ምንም ምክንያት የለውም። በሌላም መልኩ ቅድስት ቤተክርስቲያን ታምር ልዩ ድንቅ የሆነው ጉዳይ ቀኖና ሊባል አይችልም። የቤተክርስቲያን ልዩ ስራ የሚባለው ማለት ነው። እያንዳንዱ ጉዳዮች ቀኖናን የሰራች ቤተክርስቲያን ናት። ቀኖናው ራሱ ግን ቤተክርስቲያን አልሰራትም። ስርዓቱን የደነገገች ቤተክርስቲያን ናት። ራሱ ስርዓቱ ግን ቤተክርስቲያን አልደነገጋትም። የሁሉ በላይ ናት። ከሁሉ በላይ የሆነች ቤተክርስቲያን ሕግን ታወጣለች እንጂ ራሱ ሕጉ ቤተክርስቲያን አላወጣትም። ቤተክርስቲያን የክርስቶስ አካል የክርስቲያኖች ህዋስነት የነቢያት ሐዋርያት ጻድቃን ሰማዕታት ስውራን ግዑሳንና ገሃዳውያን አንድ የሆኑባት የሁሉ ባለቤት ናት። የሁሉ ባለቤት ቤተክርስቲያን የሰራችው ስርዓቷ ይሄው ትምህርቷ ስለሆነ ማለት ነው። ክርስቶስም የጥምቀትን ምስጢር አስፈላጊነት ራሱም ተጠምቋል፣ አስተምሯንም ተጠምቆ ዝም ብላ ብቻ አላለም። ተጠመቁ ዳግመኛ ከውሃ ከመንፈስ ያልተወለደ
ወደ እግዚአብሔር መንግስት አይገባም ብሎ እርግጥ አድርጎ ነግሮናል። ስለዚህ በግብርም የነገረን በቃልም ያስተማረን መጠመቅ ነው። ለመዳን አንድ ሰው በነገረነት ማመን፣ መጠመቅ፣ ቅባ ሜሮን መታተም፣ ስጋ ወደሙ መቀበል እና ከዚህም አያይዞ በጎ ስራ መስራት እነዚህ ከሌሉበት ድነት የለም። ስለዚህ ከረቂቁ የምንወለድበት አንዱ ማየገቦ ስለሆነ ያለ ጥምቀት ድነት ስለሌለ የፈያታዊ ዘየማን ታምርም ነው ተጠምቋልም ዕለተ ዓርብም አንዲት ሰዓት ቅጽበትም ናት ማለት ነው። ይህን የመሰለ ብዙ ሂደቶች አሉ። ለምሳሌ እነ ሳራ የሚባሉ አሉ በስንክሳር የተጻፉ። ሳራ ባሏ አረማዊ ከዲዮቅልጥያኖስ ጋር ሆኖ ክርስቲያኖችን እየገደለ እያረደ እርሷንም እያሳደደ በነበረበት ሰዓት ያልተጠመቁ 2 ልጆቿን ለማስጠመቅ ወደ እስክንድርያ ይዛ ስትሄድ ከባህር መካከል ማዕበል ሞገድ ተነስቶ ሊያሰጥማቸው ሲል በዚህ ጊዜ እኔ ልጅነት አለኝ፣ ጥምቀቱ አለኝ፣ ክርስቲያን ነኝ፣ ልጆቼ ግን ሳይጠመቁ ሊሞቱ ነው፣ ምን ላድርግ ብላ ጡቷን በጥታ ደም አውጥታ ልጆቿን ከግንባሯቸው ላይ ደሟን ቀብታ ወደ ከባህሩ መካከል ስትመላለስ ጸጥ አለ ባህሩ። ከዚያ ሄደች፣ ከሶል ጴጥሮስ ደረሰች። ሊያጠምቃቸው ሲል ውሃው ረጋ፣ አልወረድ አለ። ምንድነው ግብሩ አለ። 3 ጊዜ መላልሶ ሞከረ፣ አልሆነም። መጨረሻ ላይ ምን ሆነሻል አላት። አባቴ አላበጀሁም፣ እኔማ መካከል ላይ ከባህሩ ላይ ማዕበል ሞገድ ሲነሳ ልጆቼ ሰጠሙብኝ ልጅነትን ሳያገኙ ብዬ ደሜን ቀብቻቸዋለሁ ብላ ነገረችው። በዚህ ጊዜ ውሃውም ወረደ። ምክንያቱም በእሷ ብቻ እንዳይቀር ነው እንጂ ቢቀር ኑሮ ከዚያው ሰጥመው ቢቀሩ ኑሮ የልጅነት ጸጋ የሚያስገኘውን ያገኙ ነበር ነው። በዚያው ግን ስርዓት አይደለምና እንዳይቀር ቅዱስ ጴጥሮስም እንደገና አጥምቋቸዋል። ስለዚህ በተአምር የሚደረገውን ልዩ ግብር የሚሆነውን የመጨረሻ ትምህርት አይደለም። ለምሳሌ የሐዋርያት ሥራ ምዕራፍ 10 ላይ ቅዱስ ቆርኔሌዎስ ሐዋርያት እነ ቅዱስ ጴጥሮስ ሌሎችም አበው ሐዋርያት አይዛብን ማስተማር፣ ማጥመቅ፣ ማቁረብ የለብንም ብለው እስኪያስቡ ድረስ ሐሳብ ነበራቸው። ምክንያቱም ከአይዛብ ጋር መኖር በእስራኤል ዘንድ የተጸየፈ ግብር ስለነበረ። እናም ቅዱስ ጴጥሮስን ተንስ ጴጥሮስ ርድ ወብላ፣ ተነስ ጴጥሮስ አርደህ ብላ አለው። ርያውን እያመለከተ ማለት አይዛብን ሂድና አስተምር አለው። ግሙራ ይበላይኩ ዘይኮነ ንጹሕ ያልሆነ በልቻ አላውቅም፣ ንጹሕ ያልሆነ ወደ አፌም ገብቶ አያውቅም ማለት እስራኤል እንጂ አይዛብን አላስተምርም ብሎ ተከራከረው። ከዚህ በኋላ በዚህ መካከል እያለ ለቅዱስ ጴጥሮስ መልእክትም ከመንፈስ ቅዱስ ደርሶታልና መልእክተኛም መጣ፣ የእግዚአብሔር ፈቃድ ነው ብሎ ሄደ። ሲሄድ ገና ሳያጠምቃቸው በመንፈስ ቅዱስ የሚሰጠው ጸጋ ወርዶላቸው በ72 ቋንቋ መናገር፣ ትንቢት መናገር፣ ራእይ ማየት፣ ጸጋውን ሁሉ ማመላለስ ጀመሩ። ሳይጠመቁ ለምን አዩ ነው። ሐዋርያት መጠመቅ አይገባቸውም ብለው ስለነበረ ለማደፋፈር ነው። ስለዚህ በሐዋርያት ዘመን ጣሻ እንደመጣስ እንደማለማመድ ስለሆነ እያንዳንዱ ሂደቶች ሁሉ የመጨረሻ ሂደቶቹ በዚያ ልክ ይቀመጡ አልተባሉም። እንግዲህ እያንዳንዱ ሂደት በዚያ ልክ አንለካውም። ታዲያ ሳይጠመቁ በእምነት መዳን ይቻላል ወይ? በእምነት ሚዳን ከሆነ እኮ አጋንንትም መዳን ነበረባቸው። ያምናሉ ብሎናል። የሚሰራ የሚጠመቅ ክርስቶስን የሚመስል መሆን አለበት። ክርስቶስን ልበሱት ተብሏል። ክርስቶስን መምሰል ማኅፀነ ዮርዳኖስ አራ ከመንፈስ ቅዱስ ነው። እርሱ በድንግልና እንደተወለደ እኛም ከድንግል ጥምቀት እንወለዳለን። ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ፣ እንዲያው ካልከበደን በስተቀር በአምሳልህ ተወለደልህ። ለምን ብትለይ በአምሳሉ ሊወልድህ ነው። ቅድመ ዓለም ከአብ አካል ዘእም አካል ባህሪ ዘእም ባህሪ ተወልዷል። ከአብ ተወልዶ በአብ ህልው ነው። ከአብ ሳይለይ በአብ ህላዌ ተገናዝቦ ሳይለየው በህልውና ይኖራል። ያ ልደቱ ለምድራዊው ግን ለሰማያዊ ልደታችን ምሳሌ ነው። እኛም ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ከስላሴ ተወልደን ከስላሴ በዚያው ሳልን ላይ በርዚያው ያንን ጸጋ እየለበስን እየተዋሃድ እንድንሄድ ነው የመጣ ነው። ምን ለማለት ነው? ዛሬ በዚህ ዓለም ከእናት ከአባት ሰው ይወለዳል። ከእናት ከአባት ተወልደን እንጣላለን ወደ ሌላ ዓለም ማለት ነው። ከስላሴ ተወልደን ግን አሁን ወልጃቸዋለሁና ውጡ አይለንም። ከርሱ ተወልደን በርሱ እንኖራለን፣ ራሱ እንዋሃዳለን፣ ወደ ርሱ እንሄዳለን። ይህንን ልደት የምናገኘው በዚህ ልደት ውስጥ ነው ማለት ነው፣ ጥምቀት ውስጥ ነው። ታዲያ ፈያታዊ ዘየማንም በዚህ ጥምቀት ውስጥ በደመ መለኮት ነው የመጣው። እንዲያውም ቅዱሳን መላእክት በብርሃን ጽዋ ደመ መለኮትን ተቀብለው ዓለምን ሲረጩት ፈያታዊ ዘየማን በዚህ በረከት
በደመ መለኮት በማየገቦ ተጠምቆ ታትሞ የገባ እንጂ ጥምቀት አልባ ድህነት አላገኘም። ድህነት የአዲስ ኪዳን በር በጥምቀት ስለሆነ ማለት ነው። ስለዚህ ፈያታዊ ዘየማንም በዚህ ነው የምንረዳው ማለት ነው።